ልጅቷ ነፍሰ ጡር አይደለች ማለት እንዴ? ዶክተር ነፍሰ ጡር እኮ ነው። ሳታርግዝ እንዴት አርግዣለሁ ትላለች? ቤኪ ምንድነው? መጀመሪያ ተረጋጋስ። ቆይ መረጋጋት ያክታል። መጀመሪያ አክስቴ እኮ ነግራኛለች። እቺ ልጅ አትመናት። ከዚህ በኋላ ኖረች አልኖረች አይመለከትም። እኔ እኮ ዛሬ ገጠር ልሄድ የነበረው እኮ ትኬት ቆርጫለሁ። አልረጋጋም። ለምንድን ነው የምረጋጋው? በእሷ ብዙ ነገር ሆኛለሁ። ገባ? ስንት መከራ ባህር ዳር ለቅቄ አዲስ አበባ ሄድኩኝ። ያለው አንቺን ለማስደሰት አይሆኖኛለው ዛሬ ግን ደከመኛ ቃተኝ ተጎዳው ለኔ ብቻ ሆኗል የፍቅራችን ዕዳው አንቺ አላገሽኝም ብቻዬ የእናት ቤቴን ስመኝ ስሟን ደግሞ ነርስ ገዛችን ያስፈልገኛል ባልችለው በእኔ አቅም በመኖር ይበጃል ሰው ማመን አይቆምም ሰው ማመን አይቆምም ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል መቼም አረ በቆጋሩ ዶክተር ወርም እንደምን ተረስ ሞተስ ጋር እሺ ጓንዲ አር ማይ ማይታችን ጉዳራውና ይዋጥ አሽሽሽ ተብሎ እንደምንስ ሄሎ አልታይክም እንዴ? አዎ በኮብሉ ባለው ካየውክ ና ወደዚህ ቀጥታ። አዎ ውስጥ ጋር ገብታለች። አላት እኔ በቃ ወደ መናኸሪያ እየሄድኩ ነበር። ከዛ ድንገት ወደቀች እኮ ተራራ ነው። አላት ምን እንደሆነች ራሱ እኮ ያገጭ ምናምን ብሎኝ በተቸክ አይቻልም አበል ይገባል። አረጋጋ ምን ዝብራማ ወደ እክ አና በቃ ያው ማለት ነገር እንዳልኩ ነግሬ አይደለ ያለውን ነገር ለናቴ ልነግራት ነበርና ድንገት ልክ እየሄድኩ ያለ በቃ ወደቀች። እሷን እንደውም በቃ እሷን የሷን ምንድነው የተፈጠረው? በቃ እኔ በምንም በቃ የሷን ተወሰምቼ ነው ልክ ውጥ ተሰጥ እኮ እንደዚህ ነገር እኮ ያጋጥማል። ተረጋጋ። ምንድነው አልመታት ነው አይደለ? ደህና ናት አጥቷል። ምንድነው ሰው ነው ወይስ ምንድነው እንትን ያለ? ወድቃ ነው ፌንት አድርጋ ዝም ብላ ነው የወደቀችው? አዎ ዝም ብላ። እኔ በቃ እሷ ስትጮህ ነው ልክ ስትጮህ አሞት ነበር እንዴ? አይ ትንሽ ራሴን አመመኝ እያለች ነበርና ልክ መናሪው ጋር ልንደርስ ትንሽ ነበር የቀረን። ከዛ በቃ ተመለሽ ፀሐይ ሊሆን ይችላል ምናምን ነገር አልባት። ከዛ በቃ አላውቅም ምንድነው ጭንቅላቷ ምናምን የተጎዳ ነገር አለ? አይ ረደና ናስ እንኳን ሳነሳ በቃ በጣም ደንግጬ ነበር ታውቃለህ። ከዛ እሷ ስትጮህ ነው ዞር ስል እሷ እዛት ነበረ። ነው ዶክተርስ መግባት አይቻልም ብለው ነው? አንተ እንዳትቆይ ትንሽ ቆይና ትንሽ ትገባለህ ማለት ነው እኮ። ተረጋጋ፣ መጀመሪያ ተረጋጋ። አንተ ስትረጋጋ አይደል እንዴ ሁሉ ነገር የሚሆነው? ተረጋጋ። ውሃ ምናምን ይኖራል በዚህ አካባቢ ታመጣለታለህ? ኧረ ችግር የለውም ችግር የለውም። እስኪ እንግባ ነው። ተረጋጋ እስኪ። ተረጋጋ በቃ መግባት አንችልም ነው። እስኪ ቆይ እኮ እነሱ የጠራች መስሎኝ እኮ ዶክተር እስኪ ዶክተር እንዴት ናት መሲ? ደህና ናት? አሁን ደህና ናት? ተምሲ ጊዜና ዶክተር የተጎዳችው ነገር የለም? የተጎዳችው የለም። ትንሽ ራሷ አስተማራ ደህና ነው። ተመስገን ምን እያልሽ ዶክተር አንድ ጊዜ ዶክተር ማስተላታ ያታለ እና አብረን ዶክተር አሁን ምንድነው የምናደርግሽ ዶክተር?
እሺ አንድ ቪዲዮ ሰዓት ወጣለች። እሺ ልጅቷ ነፍሰ ጡር አይደለች ማለት እንዴ? ዶክተር ነፍሰ ጡር እኮ ነው። ተረጋጋ። ምን ነው? ተረጋጋ እንጂ ራስህን ተቆጣጠር። ቤኪ ተረጋጋ እንጂ ምን ነው? ክብሮም ቁጭ በል ወይ። በህልሜ ነው ምንድን ነው? ነፍሰ ጡር አይደለችም። ዶክተር ምን እያልሽ ነው? ነፍሰ ጡር እኮ ነች። ዶክተር ልጅሽ ክብሮም ምን ይበል? ቀስ በል ኪኪ ሞና ነው። ነፍሰ ጡር አይደለችም እኮ ነው ያለች። ዛሬ እንዴት ዋሸኛለህ? ስንት ነገር ስቃይ፣ ስንት ነገር ነው ያሳለፍኩት። ቆይ ስማኝ፣ እሷ ደህንነት ማለት ምን አደረገኝ? ምን ትሆናለች? እኔ ምንድን ነው የምረጋጋው? እንዴት ነው የምረጋጋው? አንቺ የማታውቂው ነገር አለ። አንቺ የማታውቂው ነገር አለ። አንቺ ያየሽ መውደቋን ነው መታመሟን ብቻ ነው ያየሽ አይደለ? ግን ብዙ ነገር አለ። ገባሽ? መጀመሪያ ግን መረጋጋት ነው ያለው። ራሱ የተሰበሰበ ነው። አንተ በእናትህ ምን ሆና ነው? ሰው እየተሰበሰበ ነው። ቆይ ተረጋጋ። መጀመሪያ እኔ ምን አገባኝ? ስንት ነገር ነው የሆንኩ ለሷ። ስንት ነገር ነው የሆንኩኝ። ሳታረግዝ አርግዣለሁ። ምን ማለት ነው? ስንት ነገር ነው። እኔ በድንገት ማለት ስትወርቅ ምንም አልሆነ። ዶክተሩ ምን ነው ያለ? ነፍሰ ጡር አይደለችም። ነፍሰ ጡር አይደለችም ያለ ማለት ነፍሰ ጡር አይደለችም ያለ። በቃ ልቀቅ። ክብሮም ምን ሆነ? ተረጋጋና እናውራሽ። ኧረ በእናታችሁ ኧረ ተወኝ። ተረጋጋ። እኔ ስለ ሰው ምን አገባኝ? በቃ ነፍሰ ጡር ነኝ አይደል ያለች። ነፍሰ ጡር አይደለች በቃ ሁሉ ነገር ሰው መስማት ነበረች። ውሸቷን ነው። ዋሽታኛለች። አይደለም ዋሽታኛለች። አንቺ በምን ታውቂያለሽ? አንቺ ወደቋን ያይሽ አይደል? ስለሆነ ልታሳዝንሽ ትችላለች። ገባሽ አይደል? ነው እንደዛ አይደለም። መጀመሪያ መረጋጋት ነው ያለው ማለት ነው። እቺ ውሸታም አስወርደዋለች ማለት ነው። ገብቷል? አስወርደዋለች። እኔ ኖ ስትቀልድብኝ ነበር። እኔ ስንት ነገር ነው ገባ። ስንት ነገር እሺ፣ ስማኝ እኮ መጀመሪያ ተረጋጋ። ልቀቀው። ቆይ መጀመሪያ ተረጋጋ። መጀመሪያ ተረጋጋ። እኔ ስንት ነገር አገስቴና በሷ ምክንያት ተጣሉ። የእናቴ ቆጥራታሽ ድረስ መጣች። አውቃለሁ። ቆይ መረጋጋት ነው ያለብህ። እሺ ተረጋጋ። ኧረ በእናትህ ተረጋጋ። ማንም ሰው ላይ አይጨነቅም። ማንም አይጨነቅም። በቃ እሺ ምንድን ነው የምሰማ? ምንድን ነው ውሸታም? ድጋሜ ሄደያ አያገባኝም። ገደል ትግባ፣ አይመለከተኝም። እኔ እሺ ምንድን ነው ምን ላድርግ? ምን አገባኝ? ከዚህ በኋላ ኖረች አልኖረች አይመለከተኝም። ምን ችግር አለው? ካላረገዘች በቃ አላረገዘችም። ለምንድን ነው አርግዣለሁ የምትለው? ለምን ትዋሻለች? ተረጋጋ። እኔ እኮ ዛሬ ገጠር ልሄድ የነበረው እኮ ትኬት ቆርጫለሁ። ተረጋጋ። አልረጋጋም። ለምንድን ነው የምረጋጋው? እኔ እኮ ጥሩ ላይ አይደለሁም። ቁጭ በል እሺ። መጀመሪያ ተረጋጋ። ሁሉም በመረጋጋት አይደለም ይሁን። ቁጭ በል። እኔ የት ነው? ለምንድን ነው ቁጭ የምትለው? የትም ልሂድ ማንም ለኔ አይጨነቅም። ገባህ አይደል? ማንም አይጨነቅም። ቤኪኔ ምን እንስማኝ። በዚህ ሰዓት እንደዚህ አይነት ነገር አትፍጠር። ምን ሆነ ነው? አንተ ትልቅ ሰው አይደለም? እንደ ትልቅ ሰው አታስብም? ብዙ ነገር አይደለም። አንተ ግን ተረጋጋ። ስንት ነገር ክብሮም ከአክስቴ ጋር ተጣለው። አረ ምን ያሉን ጉዳይ አለ። እኔ እኮ የሆነ ታርጋ መስሎኝ እኮ ነው። ውሸታም ምንድነው? የኔን ህይወት ለማበላሸት ሲጀምር በሷ ብዙ ነገር ሆኛለሁ። ገባ? ስንት መከራ። ባህር ዳር ለቅቄ አዲስ አበባ ሄድኩኝ። እሺ እኔ እናቴን ለመጠየቅ ስመጣ ተመልሼ እንደዚህ የሆነ ነገር ማለት እኮ እሱ ግን ተረጋጋሽ።
ምንድነው እኔ እንደማላቀነ እሱን ትነግረኛለህ? መረጋጋት አትችልም? ሮም ይኸውልህ፣ ሲጀመር እቺ ሰይጣን ናት። ገባህ አይደለ? በእኔና በአንተ ብዙ ነገር አድርሳብናለች። ገባህ? እኔ ችግር የለውም ፍቅር መስዋዕትነት ይፈልጋል። ምን አገባኝ እኔ የሷ አትበይ። አንቺ ሴት ስለሆንሽ ነው አይደለም። ገደል ትግባ። እኔ ምን አገባኝ? ነገ ማድረግ ትችላላችሁ እኮ እንደዚህ ነገር ሳታርግዝ እንዴት አርግዣለሁ ትላለች? ቤኪ ምንድነው መጀመሪያ ተረጋጋስ። ቆይ መረጋጋት ያክታል። መጀመሪያ አክስቴ እኮ ነግራኛለች። እቺ ልጅ አትመናት። እሺ የሆነ ነገር ታውቃለች። አይ በል በቃ አክስቴ ጋር መሄድ ነው የምፈልገው። እኔ አክስቴ ጋር መሄድ ነው የምፈልገው። ይኸውልህ አሁን መጀመሪያ እኮ ስትረጋጋ ነው መሄድ የምችለው አይደል? እኔ እናት ስላገሽኝ ስለጠራሽኝ ወድቃ ስላልቀር አመሰግናለሁ። ከዚህ በኋላ ግን አይመለከትም። አመሰግናለሁ። በቃ ምስጋና እንደዚህ ነው። እሺ ምን ልበል ታዲያ? ክብሩ በዚህ ሰዓት ምን ማድረግ ይችላል? በቃ አልቀለ ሁሉንም ነገር። ስለዚህ ተረጋጋ በቃ። ምን አይነት ሰው ናት? እንዴት ሳታርግዝ አርግዣለሁ? ቆይ አንተ መረጋጋት ያክታል። እንደ ትልቅ ሰው አታስብ። የኔ እናት ምንድነው የምረጋጋው? ምንድነው የምረጋጋው? ቆይ ምንድነው? አንተ ትልቅ ልጅ አይደለ? እንደ ትልቅ ሰው አታስብ። የኔ እናት አይልሽ ከዚህ በኋላ አይመለከትሽም። በቃ ሲጀመር ረድተኛል። ከዚህ በኋላ አያገበኝም። ገባሻር? አንቺ አያገባሽም። ገባሻር? ስለሷ ምን አይመለከተኝም። አለቀ። ጥሩ ምን ሆነ ነው አንተ እና ምን አገበኝ? ለምን ትችላለች? ችግር የለም ማለት ስሜታው ልጅ ነው ያለው አይደለም። ገባሻር? አንቺ ማታውቂው ነገር አለ። አመሰግናለሁ። አንተ ምን ሆነህ ነው? ለምን ትከረከበሽ? ተረጋጋልከኝ። መቼም ጠይቃት ደህና ነሽ ወይ? ደህና ነሽ ወይ ልበላት? ደህና ነሽ ልበላት? እኔና መሲ እኮ አሁን ላይ ያስተሳስረናል ብዬ አሰብኩት ልጃችን ነበር። ክብሮም ስንት ስቃይ አይተናል። ገብቶሃል አይደል? ገባህ? እኔ ነፍሰ ጡር ነኝ ስትል ችግር የለውም። በዚህ ሰዓት ሆነ እሷ ናታ። ለምን የማይሆን ነገር ትላለች? ቆይ መጀመሪያ ተረጋጋ ነው ያለው። የምረጋጋው እሺ፣ ተረጋግቼ ብላለሁ። የሆነ ነገር እንዳታደርግ። ምንም አላደርግም። እሺ፣ ተረጋግቼ አያገባችሁም። ልቀቂኝ። አይ በቃ ስሜታዊ ስለሆነ ነው። በቃ ምንም ማድረግ አይቻልም እኮ ያደረግሽው ነገር ግን እንዳመሰግናለሁ። ኧረ ምንም አይደል፣ ግን በደንብ አረጋጋው ማለት ስሜታዊ ሆነ የሆነ ነገር እንዳያደርግ ጓደኛ እስከሆነ ድረስ። ኧረ ብራዘሬ ነው ብራዘር እኮ ቢያንስ የሆነ ነገር ስትወርቅ ምናምን ተፈጥሮ ሊሆን ይችላል። ስለዚህ በደንብ አጽናነው። ችግር የለውም። በቃ እኔ ጋር ስለማውቅ ያለውን ነገር በቃ እና ስልክ እንቀይርና እሺ፣ ስልኬን ያዥና በቃ ደውይና 09 18 Mm-hmm.